ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 26 2017 ዓ.ም ከሰዓት በኋላ ያሉ አጫጭር መረጃዎችን ይዤ መጥቻለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል የፋኖ አንድነትን በተመለከተ እንደዚሁ አዲስ መረጃ አለኝ። በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን በተመለከተና ተዛማጅ መረጃዎችን እንደተለመደው አካትቻለሁ። እሱን እነግራችኋለሁ። እንደዚሁ ከፋኖ የተሰጠ መግለጫ አለ። እነዚህን መረጃዎችና ሌሎችን አካትቸው ወደ እናንተ እያደረስኩ አብሬያቸው ቆያለሁ። በአርማጭሆ በተደረገው ውጊያ ከፍተኛ ድል ተቀዳጅተናል ብሏል ፋኖ። ከዚህ ጋር በተያያዘም እንደዚህ ዝርዝር መረጃ ይዣለሁ። ወደ ኤርትራና ትግራይን የተመለከተ አንድ አፈትልጎ የወጣ መረጃ አለ። እሱንም በተመለከተ መረጃዎችን የማደርሳችሁ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየተከታተላችሁ አብራችሁን እስከ መጨረሻው እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜና@gmail.com፣ ዋትስአፕ፣ ቴሌግራም፣ ሜሴንጀር እንዲሁም ደግሞ በትዊተር የመልእክት መላላኪያ ዘዴዎች መልእክቶች እንድታደርሱ ይችላላችሁ። ብዙዎቻችሁን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ምላሾችም ሰጥቻለሁ። ወደ ሚዲያ የሚቀርቡትን ደግሞ እየለየው አቀርባለሁ። በየአካባቢ በማህበረሰቡ ላይ ያሉትን አጠቃላይ አሉታዊ ተጽዕኖዎችን በተመለከተ በሚዲያ ቢጋለጡ የምትሏቸውንና ለህዝቡ ድምፅ መሆን ይገባል የምትሏቸውን ጉዳዮች ብታደርሱ እኔም ሽፋን ሰጣቸዋለሁ። ሚዲያው ዋና ተቀዳሚ ዓላማው ህዝብን ማገልገል ስለሆነና የህዝብ ድምፅ በመሆን ስለዚህ ወደ መረጃዎቹ እሄዳለሁኝ። ከመረጃዎቹ በፊት ግን ያው በመረጃም በሐሳብም በመወያየም የሚታይ የታየ ደንዳ እንግዲህ የጻፈው ጽሑፍ አለ። ታየ ደንዳ በኦሮሞ ተቃዋሚዎች ዘንድ ያው ለረጅም ዘመናት ህወሓትን ሲቃወም የነበረ በርካታ ጊዜያትን በእስር ቤት ያሳለፈ ነበር። አብይ አህመድ ከመጣ በኋላ የለውጡ አካል ሆኖ ሹመት ተሰጥቶት የሚኒስትር ዴታ ድረስ ደርሶ የነበረ በኋላ ደግሞ ከዚህ ተነስቶ አብይ አህመድን በድፍረት በመናገሩ ምክንያት እስር ላይ የቆየና ከስር ደግሞ በቅርቡ የተፈታ ነው። ታየ ደንዳ ተጠይቆችን ይዞ ፌስቡክ ማህበራዊ ገጹ ላይ ረዘም ያለ ጽሑፍ አጋርቷል። ከዚህ ውስጥ እንግዲህ ዋና ዋና ነጥቦቹን እና እነዚህ ጥያቄዎች ለማን ነው የቀረቡት የሚለውን የሚያሳዩትን ወደ እናንተ አደርሳለሁ። የብዙ ሰዎች ጥያቄና ብዙ ሰው የሚስማማባቸው ሀሳቦች ናቸው የተነሱት። የታፈነው ጠጣር እውነት ይላል ታየ ደንዳ። የታፈነው ጠጣር እውነት በሚለው ጽሑፍ ስር ታየ ደንዳ የድንቁርና ጌታ ጠበቃ በትክክል ማን ነው ብሎ ይጠይቃል። የድንቁርና ጌታ ጠበቃ ማን ነው ብሎ ይጠይቃል። ባለፈው እንግዲህ በፓርላማ ባለው ጦርነት ምክንያት በተለያዩ አካባቢዎች ትምህርት ተዘግቷል። ለምሳሌ በአማራ ክልል 5.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ናቸው። ከዚህ ጋር በተያያዘ በወቅቱ ጠቅላይ ሚኒስትር አብይ አህመድ ለቀረበላቸው ጥያቄ በፓርላማ ምላሽ ሲሰጡና ሲያብራሩ ትምህርት እንዳይማሩ ዜጎች የሚያደርጉ የድንቁርና ጌቶች ናቸው በሚል ምላሽ መስጠታቸው እና ትምህርት ባሻገር እንደዚሁ የተለያዩ አምልኮዎችንም በማለት የጅብ ልጅ ይዘው የሚሄዱ የጅብ ቆዳ አስረው የሚሄዱ በሚል እንግዲህ ትችትም ምላሽ መስጠቱ ይታወቃል። ለዚህ እንግዲህ ወቅቱን የጠበቀ ምላሽ ይመስላል የታየ ደንዳ። ታየ ደንዳ ደግሞ በትክክል የድንቁርና ጌታ እና ጠበቃው ማን ነው ይላል። ሴራና በቁማር የተጠለፈው ለውጥ የመጣው እንዴት እንደነበረም ታየ ደንዳ ይዘረዝራል። 2010 የመጣው ለውጥ በቁማርና በሴራ ስለመጠለፉ ነው አሁን ታየ የሚያምነው። በባዶ እጁ በመታገል ለውጥ ያመጣው ወጣት ለውጥ ካመጣ በኋላ ለምን ታጥቆ ጫካ ገባ ይልና በአማራና በኦሮሚያ ክልል ለምን ወጣቱ ታጥቆ ጫካ ገባ ይላል። ከለውጡ በኋላ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎች ተራ ጩኸት በሚል ጥያቄዎችን ሲያጣጥል የነበረው ማን ነው ብሎ ይጠይቃል። ያው እንግዲህ ጠቅላይ ሚኒስትሩ ናቸው በተደጋጋሚ ይህን ሲሉ የነበረው ተራ ጩኸት ነው፣ ምን እያሉ እንደሆነ እናውቃለን፣ እነማን እንደሆኑ እንታዘባለን በሚል የህዝብን ጥያቄ ላለመስማት የተሰጠው ምላሽ ነው እንግዲህ አሁን በማስታወሻነት የመጣው። ታየ ቀጥሎም ከሰላም ይልቅ ጦርነት ወዳዱ ማን ነው በሚል ሰላም ይኑር ብለው የሰበኩ አርቲስቶች እነ ዲሽታ ጊና የደረሰባቸው ማዋከብና ጦርነት ወዳዱን ህወሓትን ደግሞ አንገት ለአንገት ያቀፈው ጦርነት ወዳዱ ማን ነው በሚል ወደ አብይ አህመድ ቀስቶችን አመላክቷል። ጦርነት እንዲቆም በመጠየቁ ወደ እስር ተወርውሮ የ3 ዓመት ልጁ ሞት ተፈርዶበት ለጅብና ለአውሬ መጣሉን እንደዚሁ የሞራል ጉዳይ መሆኑንም ታየ ይህንን ይገልጻል። ይህንን ልጅን ሞት ፈርዶ ለአውሬን ከቤት ውጭ ሲያባርሯቸው ማለት ነው። ይህንን ያለ አካል እንዴት ሞራል ይኖረዋል ይላል ታየ። ጦርነት እንዲቆም በመጠየቅ ነው ይሄን የሆንኩት ሲል ታየ እንግዲህ በዚህ ጽሁፉ ይህንን ጉዳይ አጋልጧል። የጥያቄው መልስ ለማን እንደሆነ ግልጽ ነው ሲል አብይ አህመድ ጥያቄውን ጠይቆታል።
በጦርነት ምክንያት ከትምህርት ገበታ ውጭ የሆኑ ህፃናትም ጉዳይ ይህን አቋም ከያዘ ኃይል ላይ ምን የሞራል ጥያቄ ይኖረዋል? ምንስ ይጠበቃል? ለምን ሌላው ይፈረጃል? ሲል አብይ አህመድ ራሱ ተጠያቂ መሆን እንዳለበት ገልጿል። ታየ መንግስት የዜጎችን ደህንነት መጠበቅ አልቻለም። ይህንን ካልቻለ ደግሞ ስልጣን መልቀቅ ይኖርበታል። ታየ መንግስት ስልጣን መልቀቅ ይኖርበታል ሲል አብይ አህመድ እንግዲህ ስልጣን ልቀቅ የሚል መልእክት አስተላልፏል። ሌላውን እየፈረጀ ሊቀጥል አይችልም። ዜጎችን ደህንነት መጠበቅ ካልቻለ ስልጣን መልቀቅ አለበት። የድንቁርና ጌትነት ፍረጃም የሚወሰደው ለዚሁ ወደ መንግስት ነው ሲል የድንቁርና ጌቶች ማለት አሁን ያለው የአብይ አህመድ መንግስት እንደሆነ ይገልጻል። በትምህርት ስርዓት ላይ ያለውን የወደቀ ሁኔታ በተመለከተ ታየ ረዘም ያለ ሀሳብ በዚህ ስራ አጋርቷል። በዚህ ስር ካጋራው ሀሳብ መካከል በዛሬው ዘመንና በአፄ ኃይለሥላሴ ዘመን የነበረውን የመምህራን ህይወት ለማሳየት የደሞዝ መጠንን አብራርቷል። ታየ በአፄ ኃይለሥላሴ ዘመን ለመምህራን ይከፈል የነበረው ደሞዝ እና በዛሬው ዘመን ደግሞ የት ነው ብሎ የሚጠይቅ አካልም ካለ የቻልኩትን ይቅርታ፣ በአፄ ኃይለሥላሴ ዘመን የነበረውን የመምህራንን ሁኔታ ልጨርስ። የመምህራንን ሁኔታ በተመለከተ የትምህርት ጥራትም ጥሩ ነበር በአፄ ኃይለሥላሴ፣ ክፍያው ጥሩ ስለሆነ ይላል። የመምህራንን ደሞዝ በተመለከተ የኬንያን መምህራን ደሞዝ ክፍያ የሶማሌላንድን፣ የኡጋንዳን፣ የቻይና እና የቪየትናምን በማጣቀሻነት አስቀምጧል። በኢትዮጵያ የአንድ ዲግሪ መምህር ደሞዝ በአማካይ 10 ሺህ ብር ሲሆን በኬንያ 52 ሺህ ብር በወር፣ በሶማሌላንድ 59 ሺህ ብር፣ በዩጋንዳ 122 ሺህ ብር፣ በቪየትናም ከ120 ሺህ ብር በላይ፣ በቻይና ከ273 ሺህ ብር በላይ ለመምህራን ወራዊ ደሞዝ የሚከፈል ሲሆን የትምህርት ጥራትም ከዚህ የሚመነጭ ነው በሚል ብርሃኑ ነጋን ይህን በተመለከተ አግኝቶ ማነጋገሩን ለሌሎቹም አካላት ይህንን ማቅረቡን ገልጿል። ታየ እንግዲህ ታየ በስልጣን ዘመንህ ምን አደረክ ብላችሁ ወይ ደግሞ የት ነበርክ ብላችሁ የሚጠይቁኝ ሰዎች ካላችሁ የቻልኩትን አድርጌያለሁ፣ ሞክሬያለሁ። ለመምህራን ደሞዝ እንዲጨመር፣ ለወታደሩ ደሞዝ እንዲሻሻልለት፣ እንዲሁም ደግሞ ከሪዞርት እና ከፓርክ ግንባታ አብይ አህመድ የሚገነባቸው ፓርክና ሪዞርቶች ግንባታ በፊት ለአርሶ አደሩ የአፈር ማዳበሪያ ፋብሪካ ይገንባ የሚል ጥያቄ አቅርቤያለሁ። በዚህ እንግዲህ ኃላፊነትና ሞራሌን ተወጥቻለሁ ብሏል ታየ። በፖለቲካ ቁማር ላለመበላት ለጋራ ህልውና ተባብሮ አንድ ሆኖ መስራት የውዴታ ግዴታ ይሆናል ሲል እንግዲህ ምናልባት በዚህ ሀሳቡ አሁንም የአማራና የኦሮሞን አንድነት ጥሪ ያቀረበበት ይመስላል። እንደ ሀገርና እንደ ህዝብ ከባድ አደጋ ላይ መሆናችን ግልጽ ሆኗል ሲል ታየ ደንደዓ ይህንን ጽሑፉን አስፍረዋል። ብዙዎቹ አንብባችሁ ሊሆን ይችላል። በመሰረታዊ ሀሳብ ግን ብዙዎቹ አብይ አህመድን ነገም ዛሬም የማይመጣ የማይገኝ መተኪያ የሌለው የኢትዮጵያ መሪ ሲሉ ታየ ደንደዓ አብሮ ሆኖ ከለውጡ ጊዜ ጀምሮ እውነቱን በመናገርና ደም መጣጭ በሚል ንግግሩም ጭምር ዋጋ ከፍሏል። አብረውት የነበሩት የሱ አለቆች እነ ብናልፍ አንዱዓለም አሁን በአሜሪካ አምባሳደር ነው ሲሾሙ፣ ታየ ግን ወደ እስር ቤት ነው የወረደው። ይሄ እንግዲህ የሞራልና የአቋም ልዩነት በሚያሳይ ሁኔታ አድርባይነትን ታየ በምን ያክል ደረጃ እንደታገለም ይታወቃል። ያው ታየ አክራሪ ኦሮሞ ፖለቲከኛ ቢሆንም አሁን ከሁኔታዎች ትምህርት እየወሰደ ይመስላል። ለማንኛውም ታየ ይህንን ብሏል። ያው እንግዲህ የግለሰብ ሀሳብ ቢሆንም ብዙዎቹን የሚወክል ስለሆነ ነው ያቀረብኩት። ወደ ሌሎች መረጃዎች እሄዳለሁ። ዛሬ የፌዴራል ፖሊስ ቀን በሚል 116ኛ የምስረታ ጊዜ ነው በማክበር ብሎ ትርኢቶችን በመስቀል አደባባይ ሲያሳይ ነው የዋለው። አብይ አህመድም እንግዲህ ፊት ለፊት ተገኝቶ ጥቁር መነጽሩን ፊት ለፊት እንግዲህ አድርጎ ያው የወታደርና የፖሊስ ኃይል እንደዚህ አይነት ፌስቲቫሎችን ትርኢቶችን ሲያደርግ ያው ወታደራዊ መንግስት መሆኑን በውስጡ በሚያሳብቅ ሁኔታ በኩራት ይታያል። ይሄ ጉዳይ ካሁን በፊት እንግዲህ ከጦርነት አዙሪት ሀገሪቱ እንዳትወጣ ያደርጋትና የአብይ አህመድ ውስጡ ጦረኛ መሆኑና የጦር ሰራዊት ግንባታ ዋና ተግባሩ አድርጎ ስለመያዙ የሚያሳይ ነው። ለማንኛውም የፌዴራል ፖሊስ ይህን ማክበሩና ይህ መሆኑ አይደለም ጉዳዩ፣ የአብይ እንግድነትም አይደለም። ፌዴራል ፖሊስ አዛዡ ከተናገራቸውና ማነጻጸሪያዎችን ለማሳየት አንድ ነጥብ ላንሳ። ከሪፎርም በፊት በከፍተኛ ሰብአዊ መብት ጥሰት ይጠላና ይወገዝ የነበረው የፌዴራል ፖሊስ ከለውጡ በኋላ ግን መረጃና ማስረጃን መርህ ያደረገ የወንጀል ምርመራ የሚያደርግ መረጃ በመታገዝ ሰብአዊ መብትን ባስከበረ መልኩ ጠንካራ የወንጀል ምርመራ የሚሰራ ተቋም ተፈጥሯል ሲል እንግዲህ ኮሚሽነር ደመላሽ ይህንን ተናግሯል። ኮሚሽነር ደመላሽ ገብረ ሚካኤል ይህንን የሚናገረው በቅርብ ጊዜ እንግዲህ
በእስር ቤት አስክሬናቸው ለቤተሰቦቻቸው የተሰጠ በፖሊስ ድብደባ በምርመራ ህይወታቸው ያለፉ ሰዎችን ህዝቡ የማያውቅ ይመስል ያው ህዝቡን ለማሞኘት ወይ ደግሞ ህዝቡን ምንም ነገርና መረጃ የለም ወይ ደግሞ ትናንት ወደኋላ አያስታውስም በሚል ነው እንዲህ አይነት ድፍረት የሚናገሩት። ለማንኛውም ለአድማጭ ተመልካቾች ኢሳያስ የአማራ ባንክ ሰራተኛ የነበረው የቀድሞው የኢንሳ አባል ከዛ በፊትም የኢትዮጵያ አየር ኃይል አባል የነበረ መምህር በኋላ የአማራ ባንክ ኢንፎርሜሽን ከፍተኛ ባለሙያ እስር ቤት ተቀጥቅጦ አስከሬኑ ለቤተሰቦቹ እየተሰጠው ልክ የዛሬ ዓመት በዚህ ወር ነው። ይሄ ደግሞ የሆነው በነ ደመላሽ ገብረ ሚካኤል የፌዴራል ፖሊስ አባላት ነው። አንድም ሰው አልቀጠቀጥንም አልገደልንም የሚለው ሁሉንም ነገር ታሪክና ጊዜ የመዘገበው መሆኑን ለማሳያ ነው። ወደ ሌላው መረጃ ሲሄድ አንድ በስዊዘርላንድ የሚኖር ኤርትራዊ ታዋቂ ቲክቶከር እና እንዲሁም ደግሞ በማህበራዊ ሚዲያ ንቁ ተሳታፊ አንድ ጉዳይ አውጥቷል። ይሄ የማህበራዊ ሚዲያ ተጽዕኖ ፈጣሪ ወይም ደግሞ ማህበራዊ ሚዲያ አንቂ አወል ሰይድ ይባላል። አወል ሰይድ ያወጣው ጉዳይ እንግዲህ ትልቅ ጉዳይ ነው። ምንድን ነው? ትግራይ የትኛውንም የገቢና የወጭ ንግድና ማንኛውንም ዕቃ በምጽዋ በኩል እንድታስገባ ኤርትራ ፈቅዳለች ይላል አወል ሰይድ። እንግዲህ ለኤርትራ መንግስት ቅርበት እንዳለው የሚገልጹት ማህበራዊ ሚዲያ አንቂዎች ይሄ እየተደረገ ያለው ይላል ራሱ ጨምሮ ለሰብአዊነት ነው፣ የትግራይን ህዝብ ስቃይ ለመቀነስ ነው ይሄ እየተደረገ ያለው የተፈቀደው ይላል። ይህንን ጉዳይ በተመለከተ በማህበራዊ ሚዲያ አወል ሰይድ ከመናገሩ ውጭ በኤርትራ መንግስት በኩልም በትግራይ የደብረ ጽዮን የህወሓት ቡድን በኩልም እንዲሁም ደግሞ በትግራዩ የነ ጌታቸው ረዳ የህወሓት ቡድን በኩልም ሆነ በኢትዮጵያ መንግስት እስካሁን ስለ ጉዳዩ የተባለ ነገር የለም። አወል ሰይድ በማህበራዊ ሚዲያ ያወጣው ነው። ምናልባት እስኪ ይሄ ጉዳይ ወደየት እየሄደ እንደሆነ ወደፊት የሚታይ ነው የሚሆነው። ትግራይ ነፃ ሀገር አይደለችም፣ አንድ ክልል ነች። ለብቻዋ ወደብ የምትጠቀምበት ወይም ደግሞ ዓለም አቀፍ ግንኙነትና ትስስር የምታደርግበት ጉዳይም ያው የህገ መንግስት ጥሰትም ያለው ተቀባይነትም የሌለው ጉዳይ ነው የሚሆነው። ግን እየሆነ ነው የሚለው በዚህ ሀገር ውስጥ የማይሆን ነገር የማይፈጸም ነገር የለም። በተለይ በአፍሪካ ቀንድ ተለዋጭ ፖለቲካ ነው። ከሁለት ዓመት በፊት እንግዲህ በተለያየ ግንባር የነበረው ህወሓት ከፊሉ ወደ አስመራ ከፊሉ ወደ አዲስ አበባ መጥቶ የተለያየ ጉዳዮችን ነው እየሰማን ያለ ነው። ከሁለት ዓመት በፊትም እንደዚሁ በአንድ ጦር ግንባር ይወድቁ የነበሩት አብይ አህመድና ኢሳያስ አፈወርቂ አሁን በተለያየ የጦርነት ነጋሪ ጉሰማ ውስጥ የሚገኙት። በአፍሪካ ቀንድ ያለው ተለዋጭ ሁኔታ እንግዲህ ምናልባት ይህንን ጉዳይ ተግባራዊ ያደርገው ይሆናል። ግን ከሚመለከተው አካል ከኤርትራም ከትግራይም ከኢትዮጵያም በኩል እስካሁን በጉዳዩ ላይ ትክክለኛ የሚመለከታቸው አካላት ምላሽ አልሰጡበትም። እንደ መረጃ ግን ያው አብሮ የሚታይ ነው የሚሆነው። ወደ አማራ ክልል የግንባር መረጃዎች ስንሄድ የግንባር መረጃዎች በደንቢያ ማዕከላዊ ጎንደር ስምራሮቢት ተብሎ የሚጠራው አካባቢ ማለዳ ከፍተኛ ውጊያ ነበር ተብሏል። በዚህ ውጊያ የደረሰው ጉዳት አልታወቀም። ወደዚህ አካባቢ የመንግስት ኃይሎች በእግረኛና በመካናይዝድ መንቀሳቀሳቸውን ተከትሎ ነው ፋኖ አጸፋዊ ምላሽ እየሰጠው። ተኩሱ ከአንድ ሰዓት በላይ ያልዘለቀም፣ የደረሰው ጉዳት አልታወቀም ነው የተባለው። ፋኖም እንደዚሁ መግለጫ አውጥቷል። የአማራ ፋኖ በጎጃም ያወጣው መግለጫ ላይ የተለያዩ ነጥቦችን አንስቶ መግለጫውን አሰራጅቷል። በዚህ መግለጫ ላይ ወደ 8 የሚደርሱ ነጥቦች ተነስተዋል። ከነዚህ ውስጥ እንግዲህ የመጀመሪያው የአፈር ማዳበሪያ ዋጋ ከፍተኛ ሁኔታ የጨመረ ስለሆነ እስከ 8000 ብር ቀርቧል። የተጋነነ ስለሆነ አርሶ አደሩ ይህንን እንዳይገዛ የሚል ጥሪ ቀርቦበታል። ሁለተኛ በተጋነነ ዋጋ ለማህበረሰቡ ማዳበሪያ ለመሸጥ የተዘጋጁ ነጋዴዎች ካሉ ይህንን ድርጊታቸውን ፋኖ እንደሚያወግዝና እርምጃም እንደሚወስድና ማዳበሪያ የማከፋፈል ስራውንም ራሱ እንደሚሰራ፣ ሶስተኛው ማዳበሪያ ያከማቹ ካሉ አስፈላጊው ጥቆማ ለፋኖ በተለያዩ አካባቢዎች እንዲደርስ ጥሪ አቅርቧል። ሌላው ሚሊሻ ሙሉ በሙሉ ወደ ፋኖ እንዲመጣና ተረጋግቶ ቤተሰቡን እንዲያኖር ጥሪ አድርጓል በመግለጫው። ሌላው የአድማ ብተና አባላት እንዲሁም ደግሞ የመከላከያ አባላት እስከ ትጥቃቸው እንዲቀላቀሉ፣ ከሌላ አካባቢ መጥተው ደግሞ መከላከያን የተቀላቀሉ ካሉ የመሳሪያ ተመን ዋጋ ክፍያ ተፈጽሞላቸው ወደ ቤተሰቦቻቸው የሚሸኙ መሆናቸውን እንደዚሁ መግለጫው ጠቅሷል። ሌላው የግል ትጥቅ ያላቸውን በተመለከተ አብረው ከፋኖ ጋር እየታገሉ ያሉትን አመስግኖ ሌሎቹ ደግሞ ተሰልፈው መዋጋት የማይችሉ ከሆነ በተለያየ ምክንያት ትጥቃቸውን በጊዜያዊነት ለፋኖ በትውስጥ ቢሰጡ ይህንንም ጥሪ አቅርቧል። ይህንን ብሎ ሌላው ላልተወሰነ ጊዜ ከቦታ ቦታ እህል ይዞ መንቀሳቀስ ካለው ኢኮኖሚ ጫና አንጻር የተከለከለ መሆኑን በጎጃም ቀጠና ባቀረበው ጥሪ አድርሷል። መግለጫው ይህንን ነው የሚለው በዋና ዋና ነጥቦች።
እዚህ ላይ አስተያየት የሚያስፈልገው ጉዳይ አለ። ደግሞ ጉዳዩን እንዲመለከቱት የአማራ ፋኖ በጎጃም የአፈር ማዳበሪያ ላይ በተለይ የመጀመሪያው ላይ 8,000 ብር ዋጋው ስለሆነ የተጋነነ ዋጋ ስለሆነ አርሶ አደሩ እንዳይገዛ የሚለው ጉዳይ የተለያዩ ጉዳዮችን ግምት ውስጥ ያስገባ ነጥብ ነው ብዬ አላስብም። ስለዚህ የኛውን ደግሞ ቢመለከቱት የተሻለ ነው የሚሆነው። አንደኛ ማዳበሪያ በዓለም አቀፍ ደረጃ ነው የጨምረው። ሁለተኛ በአገር አቀፍ ደረጃ በተመሳሳይ ዋጋ ተመነው እየተሸጠ የሚገኘው። ሶስተኛ ድጎማና ማህበራት በየአካባቢ ያሉት የሚያጓጉዙት አለ። ከዛ ባለፈ ግን ይህም ቢሆን ከአካባቢ የደረሰው ማዳበሪያ ተገዝቶ አሁን በአስቸኳይ ለእርሻ አገልግሎትና ለመኸር እርሻ ካልደረሰ አርሶ አደሩ የከፋ ችግር ውስጥ የሚገባ መሆኑን ግምት ውስጥ በማስገባት የመጀመሪያው መግለጫ ላይ እንደገና ቢመለከቱት የሚል አስተያየት ማድረስ ያስፈልጋል። ሌሎቹ ላይ የሚሊሻ ጥሪ፣ መከላከያ ጥሪ መደበኛ ጥሪዎች ናቸው። ይሄኛው ጉዳይ ግን ከሁለት ቀናት በፊትም ከሜጫ የመጣ ጥቆማ ነበረ በዚህ ጉዳይ ላይ። ስለዚህ ከዛም አካባቢ አርሶ አደሮች ቅሬታ ሲያቀርቡ ስለነበረ፣ ሌላ የግዳጅ ወታደራዊ አፈሳን በተመለከተ በተለያዩ አካባቢዎች አሁንም ተጠናክሮ ቀጥሏል። በሰሜን ወሎ ጃራ መጠለያ ካምፕ ከአሁን በፊት አፈሳ መፈጸሙ በተደጋጋሚ ተዘግቧል። ከዚህ ጋር በተያያዘ የድሬ ሮቃ ሊቀመንበር በአህመድ ሰይድ መሪነት ከታፈሱ እስከ 60 በላይ ወጣቶች ባሻገር በነ ኮማንደር መሐመድ ሰይድ አማካይነት የአብሮ ወረዳ ፖሊስ አዛዥ ተጨማሪ 12 ተፈናቃዮች በጅምላ ታፍሰው ተወስደዋል። ከዚህ ውስጥ እንግዲህ አሳዛኝ የሆነ የአንድ ሴት እና የልጆቿ ታሪክ አብሮ ተነስቷል። ከተወሰዱት መካከል አስናቀው ተስፋዬ፣ ሽመልስ አማረ፣ ሸጋው አድማስ፣ ሐሰን ዋሴ፣ በፍቃዱ ጓዴ፣ አዲስ ጌታሁን፣ ቀለሙ የመሰለ፣ መሐመድ ክንዱ፣ መኮንን አማረ፣ በለጠ ክንዴ፣ ሻምበል እንየው፣ ጣሂር መሐመድ የመሳሰሉት ወጣቶች ተይዘው ተወስደዋል ተብሏል። ከዚህ ውስጥ አንዲት እናት ከ2012 ከወለጋ ሁለት ልጆቿ በሸኔ ታጣቂዎች ተጨፍጭፈውባት አንድ የተረፋትን ልጅ ይዛ መታ እዚህ መጠለያ ጣቢያ ውስጥ ትገኝ ነበር። ያኔ ወደ መጠለያ ካምፑ ስትገባ ልጇ የ12 ዓመት ልጅ ነበረ ከ4 ዓመት በፊት። አሁን ልጇ 16 ዓመት ሆኖታል። ይሄ ልጇ ወደ 16-17 ዓመት ገደማ ሆኖታል። አሁን የልጇ ታፍሶ ተወስዶ ሴትዮዋ ባዶዋን ቀርታለች። እዛ ታጣቂዎች ጨፈጨፉባት። እዚህ ደግሞ አሁን ወደ ህይወቱን አተርፋለሁ ብላ ወደ መጣችበት ጣቢያ እንግዲህ መንግስት በዚህ መንገድ አፍኖ ወስዶባታል ማለት ነው። ወደ መረጃዎች ሲሄድ ሌሎች መረጃዎችን ያስከትላለሁ። የፋኖ አንድነትን በተመለከተ እንግዲህ አራቱ የፋኖ እዞች የተወካዮች አንድ አደረጃጀት ለማምጣት የመጨረሻ ውይይት እያደረጉ ነው የሚሉ የውስጥ አዋቂ መረጃ ምንጮች ገልጸዋል። ከአማራ ፋኖ በጎንደር አንድነት፣ ከአማራ ፋኖ በጎጃም፣ ከአማራ ፋኖ በሸዋ፣ ከአማራ ፋኖ በወሎ ቤት አማራ የተውጣጡ ተወካዮች አንድ ድርጅትና የዙ አመራሮች አንድ ድርጅት ለመመስረት ውይይት እያደረጉ ነው ተብሏል። ይህን እንግዲህ የመጨረሻ የተባለው ውይይት እየተደረገ ነው። አራቱ አደረጃጀቶች ወደ አንድ መጥተው በቅርቡ ድርጅት ይፋ ያደርጋሉ የሚሉት ምንጮች፣ ይሄ የሚሳካ ከሆነ የአማራ አጠቃላይ ፋኖ እንቅስቃሴ ወደ ሁለት የኃይል ማዕከል ይሰባሰባል ነው የተባለው። ተበታትኖ የሚገኘውን ትግልም ወደ ሁለት በማምጣት ማዕከላዊ አደረጃጀት ይይዛል። ከዛም ቀጥሎ እንግዲህ ከሁለት ደግሞ ወደ አንድ ለማምጣት በሂደት ደረጃ ቢያንስ እንግዲህ ግዙፍ ወታደራዊና የፖለቲካ ተቋም ለመመስረት እንደ አንድ ትልቅ ሂደት ነው ይሄ ምስረታ ተብሎ ነው የሚጠበቀው ብለዋል። እንግዲህ ከፋኖ አንድነት ጋር በተያያዘ ያው እየደረሰ ያለው የህልውና ትግሉ ራሳቸው የህልውና ታጋዮቹ በትግሉ ውስጥ እየደረሰ ያለው አደጋ በቀላሉ የሚታይ አይደለም። የትግሉ አደጋ ሆኗል አንድ አለመሆናቸው። የፋኖ አንድ አለመሆን በህልውና ትግሉም በህልውና ታጋዩም ከባድ ህልውና አደጋ ነው የደቀነው። ጠንካራ ፋኖዎች በእርስ በርስ ውጊያዎች ወድቀዋል። ህዝብ የታጋዩን እና የትግሉ ደጋፊ እንደዚሁ በዚህ መንገድ ብዙዎቹ አሳዝነዋል። በአንጻሩ ለብልጽግና ደግሞ ትልቅ ድልና ፎይታ ነው ይሄ የእርስ በርስ ሽኩቻ እየሰጠው። በብልጽግና በራሱ ወታደራዊ ፖለቲካዊ እቅድ ያላሳካው ዘመቻ በተወሰኑ የፋኖ መሪዎች ስልጣን ከነጻነት ባስቀደሙ የፋኖ መሪዎች ግለሰባዊ ፍላጎት ምክንያት ያው ትግሉ እንዲራዘም የአመራር ሽኩቻ፣ የፋኖ እርስ በርስ ተኩስ እንዲኖር በማድረግ በኩል እንግዲህ አሉታዊ ውጤቶቹ የሚጠበቁ ናቸው። ፋኖ ወደ አንድ የሚመጣ ከሆነ ግን በዚህ በኢትዮጵያ ውስጥም ሆነ በአፍሪካ ቀጠና ግዙፍ የሆነ ፖለቲካዊና ወታደራዊ ተቋም ይሆናል። ሌሎቹ የሱ ጁኒየር ፓርትነር ሆነው ይቀጥላሉ ነው የሚሉት የፖለቲካ አስተያየት ሰጪዎቹ። እንግዲህ መቼ ይፋ እንደሚደረግ አብሮ የሚታይ ነው የሚሆነው። በተደጋጋሚ ያው በቀጠሮ ብዙዎቹ በዚህ ቀን አንድነት ይመጣል፣ አንድ ቀን አንድ ምስረት ይሆናል የሚለው
ጉዳይ ብዙዎቹን የሚጠብቁት ብዙዎቹ ተደጋጋሚ ጥያቄ ያነሱበት ግፊት የሚያደርጉበት ጉዳይ ነው። በዚህ በኩል እንግዲህ ያለው መረጃ ይሄ ነው። ወደ አርማጭሆ ሄዳለሁ። ወደ አርማጭሆ ሲሄድ በአርማጭሆ ሶንሰል በተባለ ቦታ ዛሬ ረፋድ ከባድ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ተብሏል። ከዋዋ ጎቤ ክፍለ ጦር በአዲስ የወጡ በ4 ብርጌዶች የተዋቀረ አንድ ክፍለ ጦር ነው ይህንን ውጊያ ያደረገው ብሏል። ቃል አቀባዩ ይህ ክፍለ ጦር ረመጥ ደጀን ክፍለ ጦር ተብሎ ይጠራል ያለው ቃል አቀባዩ መምህር አስፋው ለዝግጅት ክፍላችን ሲገልጽ ክፍለ ጦሩ ጎንደሬ ብርጌድ፣ ባለሹርባው ብርጌድ እንዲሁም ደግሞ ባሻ ጥጋቡ ብርጌድ እና አብራራው ጎባው የተባለ ብርጌዶችን ይዞ አንድ ክፍለ ጦር ሆኗል። ዛሬ ከባድ ውጊያ አድርጎ ድል ተቀዳጅቷል ብሏል። በዛሬው ውጊያ ከደረሰው ሰብአዊ፣ ቁሳዊ ጉዳት ባሻገር በፋኖች ከ40 በላይ የነፍስ ወከፍ መሳሪያዎች እና 2 የቡድን መሳሪያዎች በእጃችን ገብተዋል ሲል ነው መምህር አስፋው የገለጸው። በርካታ ተተኳሾችን በፋኖች ገብተዋል ብሏል። በውጊያው እንግዲህ በአብዛኛው ሰላም አስከባሪ እየተባለ የሚጠራው አንድ የሚሊሻ አደረጃጀት ኃይል ከፍተኛ ጉዳት አስተናግዷል። እነዚህ መሳሪያዎች እንግዲህ በፋኖች የገቡት በዚህ መንገድ እንደሆነ ነው እየተገለጸው። በዚህ ጉዳይ ላይ እንግዲህ አስተያየት ለመስጠት አሁን ወደ አንድ መምጣት እንጂ የነበሩ አደረጃጀቶች እየወጡ አዳዲስ መመስረትም ዋጋን የሚያስከፍለው ትግሉን ወደ ጎን የሚጎትተው አዲስ ለማዋቀር አዲስ እቅድ አዲስ ኃይል ስለመሰብሰብ ጊዜ በወሰደ ቁጥር ትግሉ ተረስቶ የጎንዮሽ ይሆናል። ስለዚህ ባለው አደረጃጀት ላይ ያሉ ደካማ ጎኖችን እየገመገሙ እያጠናከሩ መሄድ ነው እንጂ አዲስ ብርጌድ መመስረት፣ አዲስ ሻለቃ መመስረት፣ አዲስ እዝ መመስረት ለዚህ ትግል የሚጠቅመው ነገር የለውም። እንግዲህ አንድ እዝ መስርቶ አለቃ ለመሆን፣ አንድ ብርጌድ መስርቶ መሪ ለመሆን፣ አንድ ሻለቃ መስርቶ ወይም ደግሞ ሻምበል መስርቶ መሪ ለመሆን ከሌለ ፍላጎት በስተቀር ተቻችሎ መምራት ለትግሉም ለጊዜም ካለው አጠቃላይ የለና ትግል አንጻር ያው የሚኖረው አስተዋጽኦ ግልጽ ነው። ወደ ሌሎች መረጃዎች ሲሄድ ወደ ሱዳን የሚወስደን መረጃን የሚያስከትለው ሱዳን የእርስ በርስ ጦርነትን ተከትሎ ከ31 በላይ ጋዜጠኞች መገደላቸውንና ከ556 በላይ ጸረ ሚዲያ የሆኑ ህገወጥ ተግባራት ባለፉት 2 ዓመታት መፈጸማቸውን መረጃዎች ይጠቅሳሉ። ሱዳን ትሪቡን ጋዜጠኛ ሲንዲኬት ሰይድን ጠቅሶ እንደዘገበው በሱዳን በነበረው የ2 ዓመት የእርስ በርስ ጦርነት ይህን ያክል ቁጥር ያላቸው ጋዜጠኞች ህይወታቸው አልፏል። ሌሎችም ታስረዋል፣ ድብደባ ደርሶባቸዋል። ሚዲያዎችም እንዲዘጉና እንዲሰደዱ ተደርገዋል ነው የተባለው። 556 በሚዲያ ላይ የተፈጸሙ ተግባራት። ከሱዳን ጋር በተያያዘ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የሱዳን ምስራቃዊ ሱዳን የሚገኘውን ሱዳን ከተማ ማለት ኤርፖርት ወይም ደግሞ የሱዳን ወደብ የሚገኘውን የአየር ኃይል ይዞታ ሌሊት በድሮን መደብደቡን እንደዚሁ የመረጃ ምንጮች ገልጸዋል። በዚህ በተፈጸመው የድሮን ጥቃት የደረሰው ዝርዝር ጉዳት አልተገለጸም። የሱዳን መንግስት የጀኔራል አብደላ አልፈታህ አልቡርሃን ከካርቱም በኋላ በጊዜያዊነት ለ2 ዓመታት እንግዲህ ፖርት ሱዳን ዋና ከተማና ማዘዣቸው አድርገው ይዘው ነው የሚገኙት። ይህ ቦታ ነው የድሮን ጥቃት የተፈጸመበት። ሌላው የሱዳን ጦር እና አጋሮቹ ደግሞ ድል ተቀዳጅተናል ብለዋል። የሱዳን ጦርና አጋሮቹ ከነጭ አባይ በስተምዕራብ የሚገኙ በርካታ ከተሞችን መቆጣጠራቸውን ነው የገለጹት። በዚህ ዘመቻ ወሳኝ ስልታዊ መሬቶችን የመቆጣጠርና አጠቃላይ ካርቱምና አካባቢውን ከፈጥኖ ደራሽ ኃይሉ የማጽዳት ዘመቻ ነው እየተፈጸመ ያለው። በዚህም ድል ቀንቶናል ሲሉ ነው የገለጹት። በሌላ ዜና ደግሞ የሱዳን ፈጥኖ ደራሽ ኃይል ትልቁን የኮርዶፋን ግዛት ዋና ከተማን አልኑሃዲን ሙሉ በሙሉ መቆጣጠሩን ነው ለማወቅ የተቻለው። የሱዳን መንግስት ጦር አካባቢውን ለቆ መውጣቱን ተከትሎ አርኤስኤፍ ይህንን ከተማ ሙሉ በሙሉ ተቆጣጥሯል ተብሏል። ለዚህ ሰዓት ያስኳቸው የአፍሪካ ቀንድና የሀገር ውስጥ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ